ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። የአላህ ባሮች ሆይ ያለንበት ዘመን ያለንበት ጊዜ በተለያዩ ምክንያቶች አብዛኞቹ የሰው ልጆች ዘንድ ሐሳብና ጭንቀት አይጠፋም። በተለያየ መልኩ ሰዎች ሲያማሩ ሲጨነቁ ሕይወት እንደከበዳቸው ሲናገሩ ይሰማል። እነሆ የዚህ መፍትሄው ወደ አላህ ተባረከ ወተዓላ መመለስና ልብን የሚያረጋጉ ነገሮችን ማድረግ ነው። የሙስሊም ልቡም ይሁን አካሉ እረፍት የሚያገኘው ወደ አላህ ሲመለስ ነው። ችግሩን፣ ሐሳቡን፣ ጭንቀቱን ስጁድ ላይ ሆኖ አላህ ተባረከ ወተዓላ እንዲያቀልለት እንዲያነሳለት ሲማጸን። ችግርን ለሰው ቢናገሩ የነገሩት ወዳጅ ከሆነ የባሰ እንዲጨነቅ ማድረግ ነው። ጠላት ከሆነም እንዲደሰት ማድረግ ነው። ከአላህ ጋር ተባረከ ወተዓላ ከሆኑ ሁሉም ነገር ቀላል ነው። ወመን የተወከል ዐለላሂ ፈሁወ ሐስቡሁ፣ በአላህ የተመካ አላህ በቂው ነው። ፈቁል ሐስቢየ አላህ ላ ኢላሃ ኢላ ሁወ ዐለይሂ ተወከልት ወሁወ ረቡል ዐርሺል ዐዚም እንድንል ተመክረናል። ሐሳብና ጭንቀት ቢበዛብህ፣ ሰዎች ቢያስቸግሩህ፣ የፈተና ዳገት ቢከብድህ አላህ በቂዬ ነው በል። በሱ ተመክቻለሁ፣ ጉዳይን ሁሉ ለሱ ሰጥቻለሁ በል። አላህ ተባረከ ወተዓላ የታላቁ የግዙፉ ዓርሽ ባለቤት ነው። የኃያሉ አላህ ተባረከ ወተዓላ ባሪያ እንደመሆኔ ግዙፉን ዓርሽ ያስገኘው ጌታ አላህ ሰባት ሰማይ ሰባት ምድርን የሚመራው የሚያስተዳድረው ጌታ አላህ የኔን የደካማ ባሪያውን ትንሽዬ ሓጃ ማሳካት አያቅተውም እንድንል ነው የተመከርነው። ዒባዳ በሶላትና በጾም ብቻ አይደለም። የውስጥን ችግር ወደ አላህ ተባረከ ወተዓላ በማስጠጋት አላህ በቂዬ ነው በማለት በአላህ በመተማመን አላህም በመለመን የሚደረግ ራሱን የቻለ ዒባዳ አለ። አንዳንዴ ሕይወት ላይ ችግሮች የሚገጥሙት እኛን ከአላህ ቤት ከአላህ ደጃፍ የራቀን ባሮቹን ወደ አላህ እንድንመለስ ለማድረግም ጭምር ነው። የተለያዩ ሕይወት ላይ ችግሮች፣ መሰናክሎች፣ ሙሲባዎች አንድ ባሪያ ላይ የሚፈራረቁት ከአላህ ጋር ተባረከ ወተዓላ ለማቀራረብ ወደ አላህ ለመመለስም ጭምር ሊሆን ይችላል። እነሆ ሐሳብን፣ ጭንቀትን ለመርሳት ለመቋቋም ከሚያግዙ ነገሮች አንዱ ዚክር ማብዛት ነው። የዚክሮች ሁሉ ዋና አለቃ የሚባለው ደግሞ እንዳጠቃላይ ቁርአን ነው። አዘውትሮ ቁርአንን መቅራት፣ ቁርአንን ማስተንተን፣ ቁርአንን ማዳመጥ አካልንም መንፈስንም ያረጋጋል፣ ሰላም ይሰጣል። ነቢዩ ዓለይሂ ሰላቱ ወሰላም የአላህ ቤት ላይ መስጂድ ላይ በአንዳንድ ዘገባዎች ደግሞ በቦታ ሳይገደብ የትኛውም ቦታ ላይ ሆነው ሰብሰብ ብለው ሰዎች ቁርአንን የቀሩ እንደሆነ አላህ ተባረከ ወተዓላ ሰኪናን መረጋጋትን እንደሚያሰፍንባቸው እንደሚያወርድባቸው በረሕመቱ በእዝነቱ እንደሚከባቸው መላኢኮች ዙሪያቸውን እንደሚያጥሩ አላህም ተባረከ ወተዓላ ሰማዩ ላይ ሆኖ አርሹ ላይ ሆኖ ከተከበሩ መላእክት ጋር እንደሚያወሳቸው እንደሚያደንቃቸው ተነግሯል። ቁርአንን ማንበብ ቁርአንን ማድመጥ ልብን ያረጋጋል፣ የውስጥ ብርታት ይሰጣል። ሲጀመርም ቁርአን የወረደው የሙእምንን ልብ ለማጠንከር ነው። ሊኑተቢተ ቢሂ ፉአደክ ወረተልናሁ ተርቲላ ያለውም ለዚህ ነው። አላዋቂዎች ቁርአን ለምን በአንድ ጊዜ ሙሐመድ ላይ አልወረደም አሉ። ይሄን ማድረግ ብንፈልግ እንችል ነበረ። ነገር ግን ቁርአንን በ23 ዓመት ውስጥ ተከፋፍሎ እንዲወርድ ያደረግነው ችግሮች፣ መከራዎች በገጠሙህ ቁጥር አዳዲስ ቁርአን እየወረደ መልስ እየተሰጠህ ልብህ ይጸናና ይጠነክር ዘንድ ነው ብለዋል። በተለያዩ አጋጣሚዎች ነቢዩና ዓለይሂ ሰላቱ ወሰላም ሰሓቦቻቸው በገጠሟቸው ችግሮች፣ መሰናክሎች ተረብሸው ተጨንቀው ነበር። ቁርአን ወርዶ ግን አረጋግቷቸዋል። አላህ ከኛ ጋር ነው ብለው ጸንተዋል። በተለያዩ ጊዜያት በተለያዩ ክስተቶች ምክንያት የወረዱ የቁርአን አንቀጾችን አሁንም ሆነን ባነበብን ቁጥር ልባችን ይረጋጋል።
ኢማናችን ይጨምራል። የሰው ልጅን ህይወት ሊያበራ ነው ሲጀምርም ቁርአን የወረደው። ያለ ቁርአን ህይወት ጨለማ ነው። ያለ ቁርአን ልብ ባዶ ነው። ልብ ሙሉ የሚሆነው ልብ የሚጀግነው የሚጠነክረው አላህ ከኔ ጋር ነው የሚለው የህይወት ብርሃን የሆነውን ቁርአንን ማንበብ ስናዘወትር ነው። ቁርአንን ስናደምጥ ነው። ቁርአንን ስንናፍቅ ስንወድ ነው። ቁርአን የልብ ቀለብ ነው። አካላችን ካልበላ ካልጠጣ እንደሚደክመው ሁሉ ልባችንም መንፈሳችንም ቁርአን ካልቀራ ቁርአን ካልሰማ ይደክማል፣ ይታመማል፣ ሊሞት ሁሉ ይችላል። አው መን ካነ መይተን ፈአሕየይናህ ወጀዐልና ለሁ ኑረን የምሺ ቢሂ ፊናስ ከመን መተሉሁ ፊዙሉማቲ ለይሰ ቢኻሪጅን ሚንሃ የሚለው አንቀጽም ይሄን ነው የሚመለከተው። ውስጡ ላይ ቁርአን የሌለ ሰው፣ ከቁርአን ጋር ግንኙነት የሌለው ሰው ህይወት እንደሌለው ሰው፣ ቀን ከሌሊት ቁርአንን የሚቀራ ቁርአንን የሚወድ ቁርአንን የሚናፍቅ ቁርአን ሲሰማ ደስ የሚለው የሚረጋጋ ሰው ህይወት ያለው ሰው። በየቀኑ የምንቀራው የቁርአን ዊርድ ማንቀንሰው የቁርአን ንባብ መጠን ሊኖረን ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ቁርአኑ እሳቸው ላይ ወርዶ እንኳ በየቀኑ የሚቀሩት መጠን ነበራቸው። በየቀኑ ውሃ እንደሚያስፈልገን ሁሉ ምግብ እንደሚያስፈልገን ሁሉ መንፈሳችን፣ ቀልባችን፣ አካላችንም ጭምር ቁርአን ያስፈልገዋል። ምሳ፣ ምግብ፣ እራት ጠብቀን እንደምንበላው ሳንበላ እንደማንውለው እንደማናድረው ሁሉ ቁርአን ሳንቀራ ልንውል ልናድር አይገባንም። በየቀኑ አንድ ጁዝም ይሁን ግማሽ ጁዝም ይሁን ፈቅረኡ ማ ተየሰረ ሚንህ እንደ አቅማችሁ እንዳላችሁበት ሁኔታ የገራላችሁን ያክል ቅሩ ተብሏልና አንድ ጁዝም አንድ ሱራም 10 ጁዝም ይሁን እንደ አቅማችን ቁርአን ሳንቀራ የአንድ ቀን ጀንበር ልጠልቅ መሽቶ ሊነጋ አይገባም። ቀንና ሌሊትን አላህ ተባረከ ወተዓላ እንዲፈራረቁ ያደረገው የቀኑን በቀኑ መፈጸም ካልቻለን ማታ ቀባ እንድናወጣ የማታውን በማግስቱ ቀባ እንድናወጣ ከ24 ሰዓት ውስጥ አንዲት ሰዓት ለቁርአን አለመስጠት፣ ግማሽ ሰዓት ለቁርአን አለመስጠት፣ ሩብ ሰዓት ለቁርአን አለመስጠት የከሳሪነት ምልክት ነው። የቀልብ መሞት መድከም ምልክት ነው። የሞተ ሰው ምግብ አይበላም። ልቡ የሞተ ሰውም ቁርአን አይቀራም። የሰው ልጅ በህይወት ሲኖር በጤና ሲኖር ነው ምግብ የሚያምረው መጠጥ የሚያምረው ርቦኛል ምግብ አምጡ የሚለው። የታመመ ሰው ምግብ እንደማይፈልገው ሁሉ በግድ እንደሚበላው ሁሉ ልቡ የታመመም ቁርአን አይፈልግም። ጭራሽ ልቡ ከሞተ ደግሞ ቁርአን ሊያስብም ትዝም ሊለው አይችልም። ታዲያ ርቦኛል ምሳ፣ ቁርስ፣ እራት ብለህ ቤት ውስጥ ምግብ ቤት የምትበላው የአላህ ባሪያ ሆይ በቀን አንዴ እንኳ ቢሆን ልባችን ቁርአን ያስፈልገዋል። ማታ ስንተኛ ቁርአን እንድንቀራ፣ ከእንቅልፍ እንደነቃን ቁርአን እንድንቀራ፣ ሶላት ውስጥ ቁርአን እንድንቀራ የተደረገውም ለዚህ ነው። ሁሌ ሲተኛ መቀራት ያለባቸው ሱራዎች አሉ። ነቢዩ ዓለይሂ ሰላቱ ወሰላም ዘውትር ሲተኙ ይቀሯቸው እንደነበር የተነገረን። በድምፅ በሚቀራባቸው ሶላቶች ላይ እንዲቀሩ የተነገሩ ሱራዎች አሉ። ሳምንታዊ ፈጅር ላይ የሚቀሩ፣ ጁሙዓ ላይ የሚቀሩ፣ ዒድ ላይ የሚቀሩ የተመረጡ የቁርአን አንቀጾች አሉ። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን የተባለውም ለዚህ ነው። ራሳችሁም ቅሩ፣ ቁርአን ሲቀራ ዝም ብላችሁ አድምጡ። ይህን ያደረጋችሁ እንደሆነ የአላህን ረሕመት እንድታገኙ ይከጀልላችኋል ተብሏል። ከህይወት ጫጫታ ራቅ በማለት ቁርአንን ያነበቡ ቁርአንን ያደምጡ ከአላህ ጋር መሆን ልብን ያረጋጋል። በፊትና ዘመን ከፊትና መውጫ ገመድ ይሆናል፣ ድልድይ ይሆናል። ያለንበት ጊዜ ፊትና፣ ጫጫታ፣ ለገጥ የበዛበት ዘመን ላይ ነው ያለነው። ሰዎች በየጊዜው የሚያራግቡት የሚቀባበሉት ወሬ የሞት ወሬ ሆኗል፣ የጦርነት ወሬ ሆኗል፣ የኑሮ ውድነት ወሬ ሆኗል፣ የበሽታ ወሬ ሆኗል። ለቁርአን ቦታ ጊዜ እያገኘን አይደለም። ደጋ ቀደምቶች ሲገናኙ አልሐምዱሊላህ አላህን አመሰግናለሁ ይሄን ያክል ቁርአን ለመቅራት አላህ አብቅቶኛል ያሉ ወሬያቸው፣ ንግግራቸው፣ ፍክክራቸው ቁርአን ላይ ነበር። ዛሬ ስንገናኝ ኢላ መን ረሒመላህ ጥቂት አላህ ያዘነላቸው ሰዎች ካልሆኑ በስተቀር ይሄን ያክል ፎቅ ሰራሁ፣ ይሄን ያክል ብር አገኘሁ፣ እንዲህ አይነት ሀገር ሄድኩ ሆኗል። ቁርአን ከህይወታችን ወጥቷል። ከቁርአን ጋር ያለን ግንኙነት ሲስተካከል ህይወታችን ይስተካከላል። ካልሆነ ግን ድቅድቅ ጨለማ ውስጥ ገብተን መውጣት ያቅተናል። ስለዚህ ህይወታችን እንዲረጋጋ የውስጥ ሰላም እንድናገኝ
የውስጣችንን ሰላም ተከትሎ አካላችን ህይወታችን የተረጋጋ እንዲሆን ከአላህ ከሰው ልጆች ጋር ያለን ግንኙነት ያማረ እንዲሆን ህይወታችን ውስጥ ለቁርአን ትልቅ ቦታ ልንሰጥ ይገባናል። ቀን ከሌሊት ቁርአንን ስንቀራ አካላችን እንጂ ዱንያ የሚኖረው ሩሃችን መንፈሳችን ወደ አርሽ ከፍ ይላል። ህይወት ላይ ያሉ ረብሻዎች አይሰሙንም። በቁርአን ተመስጠን እንረሳቸዋለን። ነብዩ አለይሂ ሰላቱ ወሰላም የሆነ ነገር ሲረብሻቸው ሲጨናነቁ በሶላት ነበር የሚረጋጉት። ቢላል ሆይ ቶሎ በል ኢቃም በል ሶላት ውስጥ አስገብተህ እረፍት ስጠን ይሉ ነበር አለይሂ ሰላቱ ወሰላም። ትልቁ የሶላት አንድ ክፍል ቁርአን። አንዳንድ ሶላቶች ስማቸውም ቁርአን ነው የሚባለው። ፈጅር ሶላት አንድ ስሙ ቁርአን ነው። ወቁርአን አልፈጅሪ ኢነ ቁርአን አልፈጅሪ ካነ መሽሁዳ ይላል ሱረቱል ኢስራ ላይ። የፈጅር ሶላትን አደራህን። የፈጅር ሶላት ማለት ሁለት አይነት መላኢኮች የሚሳተፉበት የሚከታተሉ ሶላት ነው ብሏል። ማታ ከኛ ጋር ያደሩ መላኢኮች፣ ቀኑን ከኛ የሚውሉ መላኢኮች ፈጅር ሶላት ላይ ይጠብቁናል። ወደ አላህ ሲወጡ ትናንት አሱር ላይ ልቀበለው ስመጣም እሱን የመቆጣጠር ስራዬን ለመስራት ስመጣም ሲሰግድ ነው ያገኘሁት፣ ሲሰግድ ነው ያገኘኋት። ፈጅርም ለቀን ተጠባባቂ አስረክቤ ስመጣ ሲሰግድ ነው ያገኘሁት፣ ሲሰግድ ነው ያገኘኋት ይላሉ ተብሏል። በተቃራኒው ደግሞ ፈጅር ተኝቶ አሱር በስራ ተጠምዶ ሶላቱን የሚያሳልፍ ሰው መላኢካ ወደ አላህ ሪፖርት ሲያቀርብ ፈጅር ላይ ስመጣም ተኝቶ ነው ያገኘሁት፣ በሰዓቱ አልሰገደም። አሱርም ላይ ተዘናግቶ ነው ያገኘኋት በሰዓቱ አልሰገደም የሚል መረጃ ወደ አላህ ተባረከ ወተዓላ ይተላለፋል። ሻሂድ የሶላት አንዱ ትልቅ ክፍል ቁርአን ነው። የሰገደን ቁርአን ስንቀራ ይበልጥ ልባችን ይረጋጋል። ስለ ጀነት እናስባለን። የዱንያን ጠፊነት እናውቃለን። ቁርአን ላይ በሰፊው ከሚነገሩ እውነቶች ቁም ነገሮች አንዱ ዱንያ ጠፊ ናት፣ አትሸንግላችሁ። ሰላም ያለው ጀነት ላይ ነው። ለሁም ዳሩ ሰላሚ ዒንደ ረቢሂም። ደጋግ የአላህ ባሮች ጌታቸው ዘንድ የሰላም ሀገር አለላቸው ጀነት ይላል። ዱንያሳ የችግር ሀገር ናት፣ የመከራ ሀገር ናት፣ የሐሳብ የጭንቀት ሀገር ናት። ቁርአን ስንቀራ ነው ይሄ የምንረዳው። የሰው ልጅ ልብ የማይቀር ነው፣ ተሽከርካሪ ነው፣ ይዞራል፣ ይሽከረከራል። ከልቦች ውስጥ ሁሌ ሰማይ ላይ ወጥቶ ከአርሽ ዙሪያ በጀነት ዙሪያ የሚሽከረከር ልብ ያለው ሰው አለ። በተቃራኒው ደግሞ ከቆሻሻና ከጠፊዋ ዱንያ ዙሪያ ብቻ የሚሽከረከር ልብ ያለው ሰው አለ። ልባችን ጠፊ ርካሽ በሆነችው ዱንያ ዙሪያ ብቻ እንዳይሽከረከር፣ ከፍ ብሎ ከአርሽ ዙሪያ እንዲሽከረከር፣ በጀነት ዙሪያ እንዲያጠነጥን የሚያደርገው አዘውትሮ ቁርአን መቅራት ነው። አዘውትሮ ቁርአን መስማት ነው። በየሳምንቱ ጁሙዓ እንድንቀራው የተመከረን ሱራ አለ፣ ሱረቱ አልካህፍ። ሱረቱል ካህፍን ቀርተን ስንጨርስ አካባቢ ኢነል ለዚነ አመኑ ወዐሚሉ ሷሊሓት ካነት ለሁም ጀናቱል ፊርደውሲ ኑዙላ የሚል አንቀጽ እናነባለን። እነዚያ ያመኑ መልካም ስራን በየአይነቱ በቋሚነት የሰሩ ጀነቱል ፊርደውስ ለነሱ እንግዳ መቀበያ ሆና ተዘጋጅታ እየጠበቀቻቸው ነው። እዚያ ከገቡ በኋላ ዳግም መውጣትን አይፈልጉም፣ ሁሌም በደስታ ይኖራሉ ይላል። በየሳምንቱ ይሄን ሱራ በጥሞና ያነበበ ሰው የዱንያ ብልጭልጭ አይሸነግለውም። የዱንያ ብልጭልጭ አስደሳች ነገሮችን ቢያገኝ ነገ ፈራሽ እንደሆነ ያውቃል። ባያገኝ ቢያጣ የጀነቱ እንደሚክሰው በጀነት እንደሚካስ ያምናል። ስለዚህ ልባችን ሁሌ በጀነት ዙሪያ እንዲያስብ፣ ከአርሽ ከሰማይ ዙሪያ እንዲሽከረከር፣ ጭንቀቱ ሐሳቡ ሰማያዊ እንዲሆን ቁርአን ነው የሚያደርገው። ከቁርአን የራቀ ሰው ሐሳቡ ሁሌ ምድራዊ ነው። ሁሌ ዱንያን ብቻ የሚያስብ፣ ከዱንያ አልፎ አርቆ አሻግሮ ማሰብ የማይችል ሰው ሲሞትም ወደ ታች ነው የሚወርደው፣ አስፈለ ሳፊሊን። በቁርአን አድጎ ከፍ ብሎ ሐሳቡ ከአርሽ ከጀነት ጋር ያያያዘ ሰው ደግሞ ሲሞት ሩሑ ወደ ሰማይ ነው የምትወጣው። ሞቶ አካሉ ዱንያ ላይ ቢቀበርም የቂያማ ቀን ላይ የሚኖረው ጀነት ነው። ጀነት ያለው ላይ ነው። ነቢዩ ዓለይሂ ሰላቱ ወሰላም አንዳችሁ አላህን ሲጠይቅ ጀነተል ፊርደውስን ይጠይቀው። ጀነተል ፊርደውስ ማለት ምርጡ ጀነት ነው። የጀነተል ፊርደውስ ጣሪያው የአላህ አርሽ ነው ያሉት ለዚህ ኢነል አብራረ ለፊ ዕልይን፣ ደጋጎች የአላህንም የሰውንም ሐቅ የሚጠብቁ ዕልይን ላቸው ከፍ ብለው ነው የሚኖሩት ብለዋል አላህ ተባረከ ወተዓላ። አለዚነ አመኑ ወተጥመኢኑ ቁሉብሁም ቢዚክሪላህ አላ ቢዚክሪላሂ ተጥመኢኑል ቁሉብ ይላል ቁርአኑ። እነዚያ ያመኑ ልቦቻቸው አላህን በማስታወስ ይረጋጋሉ። ንቁ ሰዎች ሆይ ስሙ፣ አላህን በማውሳት ልቦች ይረጋጋሉ ይላል።
የዚክር ትልቁ ቁርአንን መቅራት፣ ቁርአን ያስታወሰንን ማስታወስ፣ ቁርአን የገሰጸንን ምክር መቀበል፣ ቁርአን ያስጠነቀቀንን መጠንቀቅ። ኢነመል ሙእሚኑነ አለዚነ ኢዛ ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون የሚል አንቀጽም አለ። እውነተኛ አማኞች ከሆናችሁ አላህን ፍሯል። በምንድን ነው ማውቀው እውነተኛ አማኝ መሆኔን ያልክ እንደሆነ እውነተኛ አማኞች ማለት እነዚያ አላህ ሲባል ልባቸው የሚፈራ የሚደነግጡ ናቸው። የቁርአን አንቀጽ ሲነበብላቸውም ኢማናቸው የሚጨምር በሁሉም ጉዳያቸው ላይ በአላህ ብቻ የሚመኩ ናቸው ይላል። ኢማናችንን ከምንመዝንባቸው ነገሮች አንዱ ቁርአን ነው። ቁርአን ሲቀራ ኢማናችን ይጨምራል። ቁርአን ይናፍቀናል። ቁርአን ይርበናል። ኢማን አለን ማለት ነው። የምንሰማው ቁርአንም ይሁን የሰው ወሬ ይሁን ምንም አይመስለን ከሆነ ማይርበን ከሆነ ቁርአን ማይናፍቀን ከሆነ ቁርአን ለመቅራት ለመስማት ማንጓጓ ከሆነ ኢማን እንደሌለን ኢማናችን እንደደከመ ልናውቅ ይገባናል። በተለይ ከፊት ለፊታችን ረመዳን እየመጣ ነው። ረመዳን የቁርአን ወር ነው። ቁርአን መውረድ የጀመረበት ወር ነው። ነቢዩ ዓለይሂ ሰላቱ ወሰላም ረመዳን ላይ ቁርአንን በተደጋጋሚ ከጅብሪል ጋር ይማማሩ ነበር። ደጋ ቀደምቶችም ረመዳን ላይ ለቁርአን ልዩ ቦታ ነበራቸው። በተለይ የቁርአን ሰዎች የሒፍዝ ሰዎች ከረጀብ ጀምረው ከሻዕባን ጀምረው ለቁርአን ልዩ ቦታ ሰጥተው ይዘጋጁ ነበር፣ ይለማመዱ ነበር። ዓመቱን ሙሉ ከቁርአን የራቀ ሰው ረመዳን ሲመጣ ቁርአን ልጀምር ቢል ዳገት ይሆንበታል። ከወዲሁ ቁርአን ልንለማመድ ይገባናል። ረመዳን ላይ ስንቀራው ይጥመን ዘንድ ምላሳችን ለቁርአን ዝግጁ ይሆን ዘንድ አሁኑኑ ቁርአንን መቅራት ልናዘወትር ይገባናል። ቁርአን የአላህ ባሮች ሆይ የሙእምን የልቡ ፈውስ ነው። ልብ በምንም ሊታከም ሊረጋጋ አይችልም በቁርአን እንጂ፣ የቁርአንን ምክር ሰምቶ በመተግበር እንጂ፣ ለቁርአን ጥሪ መልስ በመስጠት እንጂ፣ ቁርአን የከለከለውን በመከልከል እንጂ ልብ ውስጥ ያለን ጭንቀት፣ መረበሽ ባለሙያ በማማከር መድኃኒቶችን በመውሰድ አየር በመቀየር ሊገላገሉት አይችልም። የልብ ጭንቀት የልብ አለመረጋጋት የሚፈወሰው በቁርአን። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን ወላ የዚዱ ዛሊሚነ ኢላ ኸሳራ የተባለው ለዚህ ቁርአን እናወርዳለን ለሙእሚኖች ፈውስ የሆነ ለበዳዮች ደግሞ ክስረትን እንጂ ምንም አይጨምርላቸውም ይላል። ቁርአን ቀርተን ኢማን ካልጨመረን፣ ቁርአን ቀርተን ካልተረጋጋን በዳዮች ነን ማለት ነው። ሰፊ ጊዜ ለእንቅልፍ፣ ለወሬ፣ ለስልክ፣ ለኢንተርኔት፣ ለዓለም ዜና እያገኘን ለቁርአን ጊዜ ማናገኝ ከሆነ በዳዮች ነን። ከቁርአን ጋር በተያያዘ ራሳችንን በድለናል፣ ነፍሳችንን በድለናል፣ ቀልባችንን በድለናል፣ አካላችንን የመገበን ልባችንን አስርበናል። በቀን ምን ያክል ነው ቁርአን መቅራት ያለብኝ ያልክ እንደሆነ በምትፈልገው ደስታ ልክ ቁርአን ቅራ ትባላል። ቁርአን አብዝተን በቀራን ቁጥር ደስታችን ይበዛል። ከቁርአን መንቀራው መጠን ባነሰ ቁጥር ደስታችን ያንሳል፣ የልብ እረፍታችን ያንሳል። ሰዎች ደስታን ፍለጋ የማያደርጉት ነገር የለም። ደስታ በገንዘብ አይገኝም፣ በመልከ መልካም የትዳር አጋር አይገኝም፣ ዘፈን በማድመጥ አይገኝም። ደስታ የሚገኘው ወደ አላህ በመመለስ ነው። ለሰው ልጆች የደስታ ምንጭ አድርጎ ያወረደውን ቁርአን በመተግበር። በዘመናችን ብዙ ሰዎች ቁርአንን በስልክ ለውጠው እናገኛቸዋለን፣ በኢንተርኔት ለውጠው እናገኛቸዋለን፣ በፊልምና ድራማ ለውጠው እናገኛቸዋለን፣ በልብ ወለድ በትረካ በድራማ ለውጠው እናገኛቸዋለን። ይሄ ትልቅ ኪሳራ ነው። አልቁርአኑ ሑጀቱን ለከ አው ዐለይከ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቁርአን ላንተ ይመሰክርልሃል ወይም ይመሰክርብሃል ብለዋል። ቁርአንን ከቀራነው ከወደድነው ጊዜ ከሰጠነው ቁርአን ይመሰክርልናል። ጌታዬ ሆይ በእኔ አምኗል፣ እኔን አንብቧል፣ እኔን ወዷል፣ እኔን ተከትሏል፣ ጀነት አስገባው፣ ጀነት አስገባት ብሎ የቂያም ቀን ቁርአን ተከራክሮ እንድንድን ጀነት እንድንገባ ተሟጋች ይሆነልናል። በተቃራኒው ደግሞ ቁርአንን ከናቅነው፣ ቸላ ካልነው፣ ከተውነው፣ ጀርባ ከሰጠነው፣ ከቁርአን ሌሎች ነገሮችን ካስበለጠን ካስቀደመን ቁርአን እኛ ላይ ይመሰክራል። በእኔ በትክክል አላመነም፣ ጊዜ ልብ አልሰጠኝም፣ ጥሪዬን አልሰማም፣ ሕጌን አላከበረም ብሎ ቁርአን ተከራክሮ እንዲፈረድብን ያደርጋል። ከሁለት አንዱ አይቀርም። የነቢዩ ዓለይሂ ሰላቱ ወሰላም ንግግር ነው። ቁርአን ወይም ይመሰክርብሃል ወይም ይመሰክርልሃል። ቁርአን የመሰከረበት ሰው ይግባኝ መጠየቅ አይችልም። ቁርአን የመሰከረለት ሰው ምስክርነቱ ተቀባይነት አያጣም። ወማሂሉን ሙሰደቅ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአን የሚታመን ተከራካሪ ነው ብለዋል።
ቁርአን የተከራከረለት ሰው አላህ ያምነዋል ወደ ጀነት ሂድ ይባላል። ቁርአን አይደለም እሱ በእኔ ያመነ ሰው አይደለም ጀነት አይገባውም ብሎ ቁርአን የፈረደበት ሰው ሌላ ምስክር ላምጣ ቢሉ እንኳ የቁርአን ምስክርነት ተሽሮ ቦታ አይሰጠው። ቁርአንን ቅሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንን ቅሩ። ቁርአን የቂያም ቀን ዱንያ ላይ ጓደኛው ለነበረ ሰው መስካሪ ሆኖ ይመጣል። እኛ ጓደኛችን ቁርአን ነው ወይስ ስልክ? ጓደኛችን ቁርአን ነው ወይስ ኢንተርኔት? ጓደኛችን ቁርአን ነው ወይስ የጓደኛ ወሬ? ራሳችንን ጠይቅ። ጓደኛ የሚባለው ረጅም ጊዜ አብረውት የሚቆዩ ሲሆን ቁርአንን ጓደኛችን ልናደርግ ይገባል። ቀንም ማታ ቤት ውስጥም ቢሮ ሱቅ ቁርአንን አዘውትረን በመቅራት የቁርአን ጓደኞች ልንሆን ይገባል። ጓደኛው ቁርአን የሆነ ሰው ጀነት ላይ ይከበራል። ቁርአንን ጓደኛው ያላደረገ ሰው አኺራ ላይ በቁርአን የሚገኝን ክብር ያጣል። አላህ ተባረከ ወተዓላ አንድን ባሪያውን ከወደደው ሸገለ ሀመሁ ቢሂ ወሊሳነሁ ቢዚክሪሂ ወጀዋሪሐሁ ቢኺድመቲሂ ተብሏል። አላህ አንድን ባሪያ ከወደደው ሐሳቡ ትኩረቱ ከአላህ ጋር የተያዘ ይሆናል። ምላሱ አላህን በማውሳት ይጠመዳል። አካሉ ጌታውን በማገልገል ጊዜውን ያሳልፋል ተብሏል። በተቃራኒው ደግሞ አንድ ሰው አላህ ዘንድ ተወዳጅ ያለመሆኑ ምልክት ሐሳብ ጭንቀቱ ዱንያ ብቻ ይሆናል። ምላሱ በዚክር አይጠመድም። አካሉ ከዲን ይልቅ ዱንያን ይኻድማል ተብሏል። አላህ አንድን ባሪያ እንደወደደው ከሚያሳዩ ምልክቶች መሃል አንዱ ቁርአንን አዘውትሮ መቅራት። ጀዐለኒ ላሁ ወኢያኩም ሚመን አሐበሁሙላህ ፈሸገለሁም ቢማ ዩሒቡሁ ወጀነበና ما يسقطه إنه على كل شيء قدير وبالإجابة جدير. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد قرآن بقران قطر ኢማናችን የጨመረ የሚመስለን ከሆነ ልባችን የሚረጋጋ ከሆነ ዱንያን ያናቀን አኺራን መናከብር ለአኺራ መንጓጓ ከሆነ ይሄ አላህ ዘንድ የመወደድ የሙእምንነት ምልክት ነው። በተቃራኒው ደግሞ ቁርአን ስንቀራ ምንም አይነት ስሜት ማይሰማን ከሆነ ቁርአንን ማንወድ ማንናፍቅ ከሆነ ቁርአን ቀርተን ተነስተንም ልባችን ላይ ምንም አይነት ጠብ ያለ የኢማን ስሜት ማይሰማን ከሆነ ይሄ የልብ መታመም የልብ የሞት አፋፍ ላይ መድረስ ምልክት ነው። ልባችን ልናክመው ይገባል። ልብ የሚታከመውም ቁርአንን አሳምሮ በመቅራት አዘውትሮ በማድመጥ ነው። ደግሞ ደጋግሞ ቁርአን በልባችን በኩል እንዲያልፍ በማድረግ ነው። ከጆሮ አልፎ ልባችን ላይ ጠብ እንዲል በማድረግ ነው። የቀራነውም እንደሆነ በምላሳችን ጫፍ ነው ብዙዎቻችን የምንቀራው። ያደመጥንም እንደሆነ በጆሮአችን ብቻ ነው የምናደምጠው። እንድናደምጠው የታዘዝነው በልብ ጆሮአችን ነው። እንድናነበው የታዘዝነውም በልብ አይናችን ነው። ፈኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር የተባለው ለዚህ የሚታወረው የግንባር አይን አይደለም የልብ አይን ነው ተብሎ በግንባር አይናችን ያየን ለልብ አይናችን ያቀበለን ልባችን በቁርአን እንዲገሰጽ እንዲፈራ እንዲተናነስ ልናደርግ ይገባናል። ቁርአን ግዑዙ ተራራ ላይ ጋራዎች ላይ ቢወርድ ኖሮ ጋራው ይፈረካከስ ነበር ብሏል አላህ ተባረከ ወተዓላ። እኛ ቁርአንን ቀርተን ከመጥፎ አቋማችን አላማችን ማንመለስ ከሆነ ያጎደልነውን ነገር ማናስተካከል ከሆነ የለመድነውን መጥፎ ነገር ማንተው ከሆነ ልባችን ላይ የተከመረ የወንጀልን ጋራ ቁርአን ሊፈረካክሰው አልቻለም ማለት ነው። ቁርአን ያላከመው ምንም ሊያክመው አይችልም። ቁርአን ያላስተካከለው ምንም ሊያስተካክለው አይችልም የጀሃነም እሳት ካልሆነ በስተቀር። ፈወይሉ ሊልቃሲየቲ ቁሉቡሁም ሚን ዚክሪላህ ቀልባቸው የደረቀ ወዮላቸው ይላል አላህ ተባረከ ወተዓላ። ወይል ጀሃነም ውስጥ ያለ ወይኔ የሚያስብል የጀሃነም ክፍል ነው ተብሏል። ዱንያ ላይ ቀልቡን በቁርአን ያረጠበ ኢማኑን በቁርአን የሞላ ያስተካከለ ጀነት ላይ ቅራ፣ የጀነት ደረጃ ላይ ውጣ፣ ጀነት ላይ የምትኖረው መኖሪያ የሚሆነው መቅራት ያቆምከበት ደረጃ ላይ ነው ይባላል። በቁርአን የኢማን ከፍታ ላይ ራሱን ያኖረ አኺራ ላይ ሲሞት የጀነት ደረጃ ላይ ውጣ ይባላል። መቅራት እስካላቆመ ድረስ መውጣት አያቆምም ብለዋል ነብዩ አለይሂ ሰላቱ ወሰላም። መቅራት ሲያቆም እዚህ ነው የምትኖረው ተብሎ ጀነት ቤቱ ይሰጠዋል። በቁርአን ያልተመራ ያልተስተካከለ ያልተገሰጸ የጀነት በር ለሱ ዝግ ነው። ቁርአን አስፈርዶበት ወደ ጀሃነም እንዲሄድ ያደርጋል። የአላህ ባሮች ሆይ ቁርአን ከአላህ ጋር ተባረከ ወተዓላ ያለ የሚያዋጣ
ትርፋማ የሆነ ንግድ ነው። መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ቢሃ ሐሰና። ከአላህ ኪታብ ከቁርአን አንዲትን ፊደል የቀራ ሰው በአንዱ ፊደል አንድ አጅር ያገኛል። አንዱ አጅር ደግሞ በ10 ይባዛለታል፣ እስከ 700ም ሊደርስለት ይችላል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አቡ ዘር አልጊፋሪ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሙስሊም መዘገቡት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ጌታ አላህ ብሏል አሉ። ምን አለ አላህ? መን ጃአ ቢልሐሰነቲ ፈለሁ 10 አምሳሊሃ ወአዝየዱ። አንዲትን መልካም ሥራ ይዞ ወደ እኔ የመጣ ሰው በ10 አባዝቼ እሰጠዋለሁ፣ ወአዝየዱ ከዛም በላይ አደርግለታለሁ። ወመን ጃአ ቢሰይአቲ መጥፎ ሥራ ደግሞ ሰርቶ ወደ እኔ የመጣ ሰው ሰይአቱ ሚስሉሃ አው አግፊር። አንድ መጥፎ ሥራ ሰርቶ የመጣ በአንድ መጥፎ ሥራው ነው የምጠይቀው፣ ልምረውም እችላለሁ ብሏል አላህ። ወደ እኔ አንድ ስንዝር የቀረበ እኔ ወደሱ 1 ክንድ ቀርባለሁኝ። ወደ እኔ ቀስ ብሎ የተራመደ የመጣ ሰው እኔ ወደሱ እየፈጠንኩ እመጣለሁኝ ብሏል አላህ። ቁርአን በመቅራት ዚክር በማድረግ ዱዓ በማድረግ ሶላት በመስገድ ወደ አላህ ልንቃረብ ይገባል። ትንሽ ወደ አላህ ከቀረበን አላህ አብዝቶ ወደሱ ያቀርበናል፣ እሱ ራሱ ይቀርበናል። ስንጠይቀው ይሰጠናል፣ እስትግፋር ስናደርግ ይምረናል። ከሱ ስንርቅ ረሕመቱ ከኛ ይርቃል። ጠላታችን ሸይጣን አንስቶ ወደሱ ያቀርበናል። ቁርአን አንድ የአኺራ ንግድ ነው። በአንዱ ፊደል 10 ሐሰና ይገኛል። አሊፍ ላም ሚም እኔ አንድ ፊደል ነው አልልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይልቅ አሊፍ ለብቻው ላም ለብቻው ሚም ለብቻው እንደ ፊደል ተቆጥሮ አሊፍ ላም ሚም ሲል አንድ ሰው በትንሹ ከእያንዳንዱ ፊደል ይሄ ደግሞ በ10 ተባዝቶ 30 ሐሰና ያገኛል። እስከ 700 እጥፍ ድርብ ሊሆን ይችላል ብላ። ታዲያ ቁርአን መቅራት ያልቻለ ከሳሪ ሰው ራሱን የጎዳ ሰው ነው። የራሱ ሚዛን ነው የሚጎድለው። ከአኺራ በፊት እዚሁ ዱንያ ላይም የራሱ ልብ ነው መረጋጋትን የሚያጣው። ጭራሽ ደግሞ ቁርአን የማይቀራ ቁርአን የማይወድ እኔ መቅራት አልችልም ወላጆቼ አላስቀሩኝም ብሎ ሌላ የዱንያን አህዋሎች ሁኔታዎች ገጽ በገጽ የቀራ ያነበበ የሞከረ ችግሮችን ሁሉ የተጋፈጠ ቁርአን መቅራት አልችልም ብሎ በህይወቱ አንዴ እንኳን ቁርአን ማይቀራ ለቁርአን ቦታ የሌለው ሰው እድለቢስ ስለሆነችው ነፍሱ ሊያለቅስላት ይገባል። ባጣው የመልካም ሥራ ተራራ ልክ ሊቆጭ ይገባል። ባጣው ቁርአን በሚያስገኘው የልብ መረጋጋት ልክ ሊያዝን ይገባል። ራሱ ያለ ቁርአን ሙስሊም ህይወት የለውም። አሳ ያለ ውሃ ህይወት እንደሌለው ሁሉ ያለ ቁርአን የሚኖር ህይወት ከሙታን ህይወት ማይተናነስም። ሙታን መልካም ሥራ ሰርተው ከሄዱ ሙታን አይባሉም እነሱ። ሙት የሚባለው እዚህ ዱንያ ላይ ያለ ቁርአን የሚኖር ሰው፣ ያለ ዚክር የሚኖር ሰው፣ አላህን ሳያስታውስ አኺራን ሳያስታውስ ቀብርን ሳያስታውስ የሚኖር ሰው የሞተ ሰው። ከሚወዱት ሰው ጋር ሲያወሩ ከሚገኝ ደስታ የበለጠ ቁርአን የቀሩ ከአላህ ጋር በመነጋገር የሚገኝ ደስታ አለ። ይሄ በገንዘብ አይገኝም፣ ወደ አላህ በመመለስ ቁርአንን በመቅራት እንጂ። የመቅራትን የማንበብን አቅም አላህ የሰጣቸው ሰዎች ሌላን የሰው ወሬ ከሚያነቡ ከሚያደምጡ አብዛኛውን ጊዜያቸው ከቁርአን ጋር ሊያደርጉ እስከ ዛሬ መቅራት ያልቻሉ ወላጆቻቸውን ከማማረር ይልቅ አሁንም የትኛውም ዕድሜ ላይ ቢሆኑ ቁርአን ወደ መቅራት ፊታቸውን ሊያዞሩ ሊሞክሩ ይገባል። ጊዜው ሳያልፍ በፊት ቁርአንን ቸላ ያለ አላህ ከረሕመቱ ቸላ ይለዋል ተብሏል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ተብሏል። ከቁርአን ቸላ ያለ የተጣበበ ህይወት አለለት ለሱ ተብሏል። መረጋጋትን የማጣት አንዱ ሚስጥር ከቤታችን ከልባችን ቁርአን ርቋል። ብዙ ቤቶች ላይ የፖለቲካ ትንተና ወሬ ነው የሚሰማው፣ የዘረኝነት ወሬ ነው የሚሰማው፣ የዱንያ ወሬ ነው የሚሰማው። ትንንሽ ህፃናት ልጆች ሳይቀሩ የሚያወሩት ስለ መኪና ሞዴል ነው፣ ስለ ልብስ ፋሽን ነው፣ ስለ ቁርአን ሱራ ሳይሆን ይሄን ያክል ሐፈፍኩ ይሄን ያክል ሰማሁ ሳይሆን ቤታችንን በቁርአን ልንሞላ፣ ልባችንን በቁርአን ልንሞላ፣ ልጆቻችን ቁርአን ልናስቀራ፣ ራሳችንም ቁርአን ልንቀራ ልናደምጥ ይገባናል። اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اجعلنا من أهل القرآن، اللهم اجعلنا من أهل القرآن الذين هم أهلك وخاصتك. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين. آمين والحمد لله رب العالمين.